በዲፕሎማቶች መንደር ሳር ቤት ላይ 100% ለሚከፍሉ ደንበኞች በ35% ቅናሽ አፓርትመንቶችን ቴምር ፕሮፐርቲስ ለሽያጭ አቅርቧል። በተጨማሪም በአያት፣ በፒያሳ፣ በአዋሬ እንዲሁም በተክለ ሃይማኖትና በጋርመንት ላይ ከ10% ቅድመ ክፍያ ጀምሮ በ3 ዓመት ጊዜ ውስጥ በረጅም ጊዜ ያከፋፈል ሁኔታ ያለምንም ተጨማሪ ክፍያና ወለድ የቤት ባለቤት መሆን ትችላላችሁ። በተጨማሪም በ2,500,000 ብር ሙሉ ክፍያ አሊያም በ500,000 ብር ቅድመ ክፍያ ገላን ኮንዶሚኒየም መሃል ላይ ሱቆችን እነሆ ይሎታል ቴምር ፕሮፐርቲስ። ለበለጠ መረጃና ሳይቱን ለመጎብኘት በ0921 75 22 22 ቴምር ፕሮፐርቲ ብለው ይደውሉ። ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት ሀሳቦች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው የኢትዮጵያ ጎረቤት ሀገር የሆነችው ጅቡቲው ፕሬዝዳንት ኦማር ጊሌ ቃለ መጠይቅ አድርገዋል። ዲ አፍሪካን ሪፖርት የተባለ ድረገጽ ይዞት በወጣው መረጃ መሰረትም የጅቡቲው ፕሬዝዳንት ኦማር ጊሌ የሶማሊላንድ የሉዓላዊ ሀገርነት እውቅና ከዛም በተጨማሪ ደግሞ የወደብ ልማትና የወደብ ስምምነቶች እንዲሁም ደግሞ የተለያዩ ሀያላን ሀገራት በአፍሪካ ቀንድ በተለይም በምስራቅ አፍሪካ ላይ እያደረጉት ያለውን እንቅስቃሴ በተመለከተ ባደረጉት ቃለ መጠይቅ ላይ ከእስራኤልና ከተባበሩት አረብ ኤምሬት ጋር ውጥረት ውስጥ ያስገባቸው የሚችል ደረጃ ላይ መድረሳቸውን ተገልጿል። በዚህ ጉዳይ ላይ ሰፋ ያለ መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚለው የግብጽ መንግስት ኢትዮጵያ እያደረገች ያለችው የጦር ዝግጅትና ራሷን በቀይ ባህር ላይ ለማንቀሳቀስ እያደረገች ካለችው ጥረት በተጨማሪ በቅርቡ በሐዋሳ ከተማ የተካሄደው የልዩ ዘመቻ እዝ ምርቃት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት መልእክትና የኢትዮጵያ ጦር ዝግጅት በጥቅሉ ለግብጽ የደህንነት ስጋት መቋጠሩና ግብጽ በቀይ ባህር ላይ ኢትዮጵያ አሁን ላይ የያዘችው ሚና ትቀማኛለች የሚል ፍርሃት ውስጥ መግባቷን የሚገልጽ መረጃ ይፋ ወጥቷል። የግብጽ የቀድሞ የመስኖ ልማት ሚኒስትር ከኢጅፕት ቱዴይ ጋር ባደረጉት ቃለ መጠይቅም ያጋሩት ሚስጥራዊ መረጃ አለ። ከዛም በተጨማሪ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲም ኢትዮጵያ ስጋት እንደሆነችባቸው ገልጸዋል። አሁን ላይ ደግሞ 7ኛ ቀኑን ባስቆጠረው የመካከለኛ ምስራቅ ጦርነት አማካኝነት የግብጽ ኢኮኖሚ እየተንኮታኮተ መምጣቱን ተነግሯል። በዚህ ጉዳይ ላይም ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። አብራችሁም ቆየው። ፍሬ ህይወት ዮሐንስ ነኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጋበዝኳችሁ። ወደ ቀዳሚው መረጃም ተሻገርኩኝ። በመሃል ፒያሳ በምናስገነባው ሳይት ላይ 30% ቅናሽ ባለ 1 መኝታ 5.1 ሚሊዮን የነበረው 3.6 ሚሊዮን፣ ባለ 2 መኝታ 8.4 ሚሊዮን የነበረው 5.8 ሚሊዮን፣ ባለ 3 መኝታ 12 ሚሊዮን የነበረው 8.4 ሚሊዮን ሲሆን ይህ ዋጋ የወጣው 70% ባንዴ ከፍለው ቀሪ 30% ዲስካውንት ተደርጎላቸው ነው። ቀስ እያሉ በግንባታ ሂደት ለሚከፍሉም ከ10% ቅድመ ክፍያ ጀምሮ አመቻችተናል። ለበለጠ መረጃ ከታች ባሉት ስልኮች ይደውሉ። የመጀመሪያው ቀዳሚ አጀንዳችን የሆነው ከኢትዮጵያ ጋር ጥብቅ የሚባል የሁለትዮሽ ግንኙነት እንዳላት የሚነገርላትና የኢትዮጵያ የገቢ ወጪ ንግድ እንቅስቃሴ ከ90% በላይ የሚሆነው ማረፊያ የሆነችው ጅቡቲ ከዛም በተጨማሪ ኢኮኖሚዋን በኢትዮጵያ ላይ መሰረት ያደረገችው የጅቡቲው ፕሬዝዳንት ኦማር ጊሌ እንግዲህ በሀገራቸው የሚካሄደውን ሀገራዊ ምርጫ በ78ኛ ዓመታቸው መባቻ ላይ ሊያደርጉ ሽርጉድ ላይ ባሉበት በዚህ ወቅት ላይ አስገራሚ የተባለ ቃለ መጠይቅን አድርገዋል። በቃለ መጠይቃቸው ታዲያ የኢትዮጵያን ቀይ ባህር ጥያቄም ደግሞ ኢትዮጵያ ወደ ቀይ ባህር ልትገባባቸው ትችላለች ተብሎ የሚጠበቁ መንገዶች ላይ በሙሉ ጠንካራ የተባለ ትችትን ሰንዝረዋል። በቀጥታ ጉዳዩን ከኢትዮጵያ ጋር ባያይዙትም የኢትዮጵያን ቀይ ባህር ጥያቄ እየደገፉ የሚገኙት እስራኤልና የተባበሩት አረብ ኤምሬት ላይ አጠንጥነው የኢትዮጵያን ቀይ ባህር ጥያቄን የሚያደናቅፉ ሀሳቦቻቸው ላይ በስፋት ንግግር ማድረጋቸውን ዲ አፍሪካን ሪፖርት የተባለ ድረገጽ ይፋ አውጥቷል። ሪፖርቱ ባወጣው ቃለ መጠይቅ ላይ የጅቡቲው ፕሬዝዳንት ኦማር ጊሌ በእነዚህ ጉዳዮች ላይ የሰጡት ሰፊ ሀተታና ማብራሪያ ምን ይመስላል የሚለውንም በዝርዝር ይዤላችሁ ቀርቤያለሁ። የጅቡቲው ፕሬዝዳንት ኦማር ጊሌ አሁን ላይ ባለው የጅቡቲና አጠቃላይ ባለው የአፍሪካ ቀንድ እንቅስቃሴ ላይ
የሳውዲ መንግስትን እንደ አጋር ወይም ደግሞ የልማት አጋር አድርገው በመቀበል ለረጅም ዘመናት በአፍሪካ ቀንድ ላይ የተለያዩ ሀገሮች ጋር ጥምረቷን በማጠናከር ኢኮኖሚያዊና ማህበራዊ ፖለቲካዊ ጫናዎችን ስትፈጠር የቆየችው የተባበሩት አረብ ኤምሬትን ግን ስጋት አድርገው ቆጥረዋታል። በተደጋጋሚ የጅቡቲ መንግስት የተባበሩት አረብ ኤምሬት በአፍሪካ ቀንድ እየተፈጠረ ካለው ውጥረት በስተጀርባ ከዛም በተጨማሪ ደግሞ ኢትዮጵያ እያነሳች ያለችው የቀይ ባህር ጥያቄ ጋር ኢትዮጵያ ወደ ቀይ ባህር የምትገባባቸውን አማራጮች በማመቻቸት ጭምር ተጠያቂነት ወይም ደግሞ አማራጮችን በማመቻቸት ኃላፊነት እንድትወስድ የተለያዩ አስተያየቶች ሲሰጡ ቆይተዋል። የጅቡቲ መንግስት ብቻ ሳይሆን የኤርትራ ከፍተኛ ባለስልጣናትም በተደጋጋሚ ኢትዮጵያ እያነሳች ያለችው የቀይ ባህር መግቢያ የባህር በር ጥያቄ የወደብ ጥያቄ ከኢትዮጵያ መንግስት ከኢትዮጵያ ህዝብ ፍላጎት የመነጨ ሳይሆን የተባበሩት አረብ ኤምሬት ያመነጨችው ነው የሚል ፕሮፓጋንዳን ሲያሰራጩ ቆይተዋል። የሆነ ሆኖ አሁን ላይ በተባበሩት አረብ ኤምሬት እና በሳውዲ መንግስት መካከል የተፈጠረውን ውጥረት መነሻ በማድረግ የጅቡቲው ፕሬዝዳንት የመካከለኛው ምስራቅ ጦርነት እየተጠናከረ በመጣበት በዚህ ወቅት ላይ ኢራን እንግዲህ የተለያዩ የአረቡ ሀገራት ላይ እርምጃ እየወሰደች ባለችበት በዚህ ጊዜ ላይ የተባበሩት አረብ ኤምሬት የእስራኤል ሁነኛ አጋር ወይም ደግሞ የእስራኤል ተላላኪ ናት የሚል ገጽታ ለመስጠት ያለም አይነት ቃለ መጠይቅ ማድረጋቸው በብዙዎች ዘንድ ትኩረትን እንዲያገኝ አድርጎታል። የጅቡቲው ፕሬዝዳንት ኦማር ጊሌ እንግዲህ ባላቸው አቋም የሚታወቁ ሳይሆን ስልጣን ላይ ለመቆየት በሚያደርጓቸው ጥረቶች በሚሽሯቸው ህጎች ከዛም በተጨማሪ ከጎረቤት ሀገራት የኢትዮጵያን የቀይ ባህር ጥያቄ ከማይደግፉ ሀገራት ጋር ባላቸው የሁለትዮሽ ግንኙነት እንግዲህ እንደሚታወቁም እየተገለጸ ይገኛል። አሁን ላይ ባሉ በጥቅሉ ሁኔታ ላይ የተባበሩት አረብ ኤምሬትን የእስራኤል ደጋፊ እንደሆነች አድርጎ በማስቀመጥ የኢራን ኢላማ ውስጥ የተባበሩት አረብ ኤምሬት እንድትገባ የሚያደርግ አይነት አስተያየቶችን ከሰነዘሩ መሪዎች መካከልም የጅቡቲው ፕሬዝዳንት ኦማር ጊሌን ተጠቃሽ እንዲሆኑ አድርጓቸዋል። በጥቅሉ የተባበሩት አረብ ኤምሬት የእስራኤል ጠባቂዎች ወይም ደግሞ የእስራኤል ተልዕኮ አስፈጻሚና እስራኤል በአፍሪካ ቀንድ ላይ ለምታደርገው እንቅስቃሴ ደጋፊ የሚሆኑ እንቅስቃሴዎችን ለምታደርግ ደጋፊ የሚሆኑ ሀሳቦችን የምታቀርብ ሀገር ናት ይላሉ የጅቡቲው ፕሬዝዳንት ኦማር ጊሌ። የተባበሩት አረብ ኤምሬት የእስራኤል ጠባቂ መሆኗን ደግሞ የሚገልጹባቸው አካባቢዎች የትኞቹ ናቸው ካልን ምስራቅ አፍሪካ ላይ አሁን ላይ የተባበሩት አረብ ኤምሬት እያደረገች ያለችው እንቅስቃሴ፣ በቀይ ባህር ዳርቻ ላይ እየተደረጉ ያሉ እንቅስቃሴዎች፣ ደግሞ በአፍሪካ ቀንድ ላይ ባለው አሁናዊ የፖለቲካ እንዲሁም ደግሞ የጦር ውጥረት ላይ የተባበሩት አረብ ኤምሬት የእስራኤልን አጀንዳ የምታራግብ እስራኤል ለራስ ገዟ ሶማሊላንድ ለሰጠችው የሉዓላዊ ሀገርነት እውቅናን መንደርደሪያ ሁኔታን ያመቻቸች ሀገርና በማለት ጭምር የጅቡቲው ፕሬዝዳንት ይወቅሳሉ። ከዚህ በፊት የጅቡቲ መንግስት በተባበሩት አረብ ኤምሬት የወደብ ልማት አማካኝነት የተባበሩት አረብ ኤምሬት የጅቡቲ ወደቦችን ስታለማም ቆይታለች። የተለያዩ እንቅስቃሴዎችን በጅቡቲ ላይ ስታደርግ ብቆይም አሁን ላይ የሻከረ በመጣው የሁለትዮሽ ግንኙነታቸው የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ የምትደግፍ ኢትዮጵያ ወደ ቀይ ባህር እንድትገባ የራሷን አስተዋጽኦ የምታበረክት መሆኗን ተከትሎ የጅቡቲ መንግስት ብቻ ሳይሆን እና ኤርትራን እና ግብጽ ጭምር ከተባበሩት አረብ ኤምሬት በተቃራኒ በመቆም ሶማሊያን ጭምር እየደገፉ ከሶማሊያ ግዛቶች ላይ የተባበሩት አረብ ኤምሬት ያላትን ሚና እንድትወጣ በአፍሪካ ቀንድ ላይ ያሉ እያለማቻቸው ያለቻቸው ወደቦች በተለይ በሶማሊያ የምታለማቸው ወደቦችን ለቃ እንድትወጣ የሚያስችሉ ውሳኔዎች እንዲደረጉ የተለያዩ ዲፕሎማሲያዊ ጫናዎችን ሲያሳድሩ ቆይተዋል። የሶማሌ መንግስትም እነዚህን ዲፕሎማሲያዊ ጫናዎችን በመቀበል የተባበሩት አረብ ኤምሬት በሶማሊያ የሚገኙ ራስ ገዝ አስተዳደሮች የሶማሊያ ግዛቶች ላይ ሲያለማቸው የነበሩ ወደቦችን ለቀው እንዲወጡ አድርገዋል። የሆነ ሆኖ የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ የተባበሩት አረብ ኤምሬት ከበርበራ ወደብ ጭምር የልማት እንቅስቃሴዋን ትታ በርበራ ወደብን ለቃ እንድትወጣ የተለያዩ ጥረቶችን ቢያደርጉም የራስ ገዟ ሶማሊላንድ መንግስት በይፋ የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ የሶማሌ መንግስት በራስ ገዟ ሶማሊላንድ አሁናዊ ሁኔታ ላይ የመወሰን መብት እንደሌለውና ራስ ገዟ ሶማሊላንድ ደግሞ ከተባበሩት አረብ ኤምሬት ጋር በመስራት ወደቧን እንደምታለማ ሌሎች የሁለትዮሽ ግንኙነቶችን እንደምታጠናክር ገልጻለች። ታዲያ አሁን ላይ የጅቡቲ መንግስትም ሆነ ከጅቡቲ ጋር ሲያብሩና ሲያጨበጭቡ የነበሩ አካላት የተባበሩት አረብ ኤምሬትን ከቀጠናው ለማሸሽ በሚያደርጉት ጥረት ላይ የተባበሩት አረብ ኤምሬት እና እስራኤል በበርበራ ወደብ ላይ በራስ ገዟ ሶማሊላንድ ላይ የፈጠሩት ጥምረት ኢትዮጵያ የምትባልን ሀገር ወደ ቀይ ባህር የሚያስጠጋት ደግሞ ኢትዮጵያ በጅቡቲ ላይ የምታደርገውን የገቢ ወጪ ንግድ እንቅስቃሴ ሙሉ ለሙሉ በሚባል መልኩ ወደ ዘመናዊ ከፍተኛ ወጪ በሚጠይቀው እንዲሁም ደግሞ የአገልግሎት ጊዜው ቀኑ ሰዓቱ ተመጣጣኝ ወደ ሆነው የበርበራ ወደብ የራስ ገዟ ሶማሊላንድ ፊቷን ለማዞር የሚያስችላት በመሆኑ ጅቡቲ የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ያላት ሚና መፍትሄ አምጪ፣ ኢኮኖሚያዊ እድገትን ፈጣሪ፣ የሁለትዮሽ ግንኙነት ዲፕሎማሲን የሚያጠናክር ሳይሆን ስጋትን የሚፈጥር ነው። ምክንያቱም በነ ጅቡቲ እቅድ ውስጥ እየተመራች ስላልሆነች ብቻ የተባበሩት አረብ ኤምሬት በሚል መልኩ ነው እንግዲህ የጅቡቲው ፕሬዝዳንት ኦማር ጊሌ ያንን አስተያየት የሰጡት።
ሁለተኛ ምክንያታቸው አድርገው የጅቡቲው ፕሬዝዳንት ያስቀመጡት ከራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ዕውቅና ጋር የሚያያዙ ሐሳቦችን ነው። ከራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ዕውቅና ጋር የሚያያዙ ሐሳቦችን ሲያነሱ እስራኤል ለራስ ገዟ ሶማሊላንድ የሰጠችውን የሉዓላዊ ሀገርነት ዕውቅናን ሐሳብ አስቀድማ ያነሳችው ኢትዮጵያ ነች። ኢትዮጵያ ካነሳችው በኋላ እስራኤል መታ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ዕውቅናን የሰጠችው የተባበሩት አረብ ኤምሬት የምትባል ሀገር ከእስራኤል እና ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በማጠናከር ባደረገችው ድጋፍ ነው። መንደርደሪያ የሆነችው የተባበሩት አረብ ኤምሬት ነች። ስለዚህ ጅቡቲ በአፍሪካ ቀንድ ላይ ያላትን ስትራቴጂካዊ ሚና፣ ጅቡቲ በአፍሪካ ቀንድ ላይ ያላትን የፖለቲካ ሚና እና አሜሪካ ሀያላን ሀገራት የሚፎካከሩባት ጅቡቲ ሙሉ ለሙሉ ትኩረት እንድታጣና ስትራቴጂካዊነቷን እንድታጣ መንደርደሪያ የሆነችው የተባበሩት አረብ ኤምሬት ነች። ስለዚህ ለራስ ገዟ ሶማሊላንድ እስራኤል ከሰጠችው የሉዓላዊ ሀገርነት ዕውቅና በስተጀርባ የተባበሩት አረብ ኤምሬት እጅ አለ። የተባበሩት አረብ ኤምሬት ይህንን ዕውቅና ደግሞ እንዲሰጥ ከማድረግ በተጨማሪ ከኢትዮጵያ ጋር የፈጠረችው የሁለትዮሽ ግንኙነት ከኢትዮጵያ ጋር ያለው የሁለትዮሽ ግንኙነት መጠናከር የተባበሩት አረብ ኤምሬት የኢትዮጵያን የቀይ ባህር ጥያቄ እንድትደግፍ ዋነኛ ማጠንጠኛና ዋነኛ ምክንያት ነው ብለዋል። ከዚህ በተጨማሪ የጅቡቲው ፕሬዝዳንት የተባበሩት አረብ ኤምሬት ግጭት ፈጣሪ ናት የሚለውን ለማሳየት ከየመን ጋር፣ ከሳውዲ ጋር፣ ከሱዳን ጋር፣ ከሶማሊያ ጋር፣ ከቻድ ጋር፣ ከሊቢያ ጋር የገባችበትን ውጥረት መነሻ በማድረግ በሱዳን ባለው የእርስ በርስ ጦርነት ላይ የሱዳን ፈጥኖ ደራሽ ኃይልን እየደገፈች ነው በሚሉ ሌሎች ምክንያቶች ጭምር በመግለጽ ለጅቡቲም ለኤርትራም ለግብጽም ያልተመቹቹን የተባበሩት አረብ ኤምሬትን ሀገር አበጣባጭ ነች የሚል አጀንዳን ለመስጠት ያሰቡ ናቸው። ከዛ በተጨማሪ የጅቡቲው ፕሬዝዳንት አሁን ላይ ስጋት እየፈጠረባቸው ያለው የተለያዩ ሀያላን ሀገራት የጦር ቤዛቸውን በጅቡቲ ላይ ቢገነቡም የቻይና የጦር ቤዝ በጅቡቲ ወደቦች ላይ በጅቡቲ ባህር ጠረፍ ላይ እያደረገ ያለው እንቅስቃሴ ስጋት የፈጠረባት አሜሪካ አሁን ላይ ለራስ ገዟ ሶማሊላንድ የሉዓላዊ ሀገርነት ዕውቅና ከሰጠችው እስራኤል በመቀጠል የሉዓላዊ ሀገርነት ዕውቅናን በመስጠት የጦር ቤዟን ራስ ገዟ ሶማሊላንድ ላይ ልትገነባ ነው የሚለው ስጋት ለጅቡቲ ያልተመቸ ሁኔታ ያልተመቸ ነገር ሆኖባታል። ይህን መነሻ በማድረግ ጅቡቲ እስራኤል ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት ዕውቅና ከኢኮኖሚያዊ ጥቅሙ ከዲፕሎማሲያዊ ጥቅሙ በዘለለ ወታደራዊ ቤዟን ለመገንባት ያደረገችው ጥረት ነው። ወታደራዊ ቤዟን በመገንባት ደግሞ እነ ጅቡቲና ከኢትዮጵያ ቀይ ባህር ጥያቄ በተቃራኒ ቆሙ ሀገራት ላይ ጭምር ስጋትን የምትጥል በመሆኗ የወደብ ኢንቨስትመንት ወታደራዊ ቤዝ ግንባታ ለሶማሊላንድ የተሰጠው የሉዓላዊ ሀገርነት ዕውቅና የኢትዮጵያ የቀይ ባህር ጥያቄና ኢትዮጵያ እያደረገች ያለችው ጥረት ጋር ተያይዞ ጅቡቲ የተባበሩት አረብ ኤምሬት ሚና የተባበሩት አረብ ኤምሬት በአፍሪካ ቀንድ እያደረገች ያለችውን እንቅስቃሴ ጥያቄ ምልክት ውስጥ እንድታስገባውና የጅቡቲን ሕልውና አደጋ ላይ የሚጥል እንደሆነ ጭምር የጅቡቲው ፕሬዝዳንት ኦማር ጊሌ ገልጸዋል። ፕሬዝዳንቱ ከተባበሩት አረብ ኤምሬት ከፈጠረችባቸው ስጋት በተጨማሪ ደግሞ የረጅም ጊዜ ወዳጃቸው የሆነችውና እንደ ሀገር ሉዓላዊት ሀገር ሆና ጅቡቲ እንድትቀጥል መሰረት የጣለችው የኢትዮጵያ መንግስት ጋር አንዴ ሞቅ አንዴ ቀዝቀዝ የሚለው የሁለትዮሽ ግንኙነታቸው ዋጋ የሚያስከፍላቸው መሆኑን ተረድተዋል። ለዚህም ነው የተባበሩት አረብ ኤምሬት በአፍሪካ ቀንድ ላይ ያላት ሚና እንዲዳከም እስራኤልም ለራስ ገዟ ሶማሊላንድ የሰጠችው የሉዓላዊ ሀገርነት ዕውቅና እንዳይፈጸምና ኢትዮጵያ ሙሉ ለሙሉ የወደብ እንቅስቃሴዋን በጅቡቲ ላይ እንድታተኩር ፍላጎት ያላቸው። መጀመሪያ አካባቢ ታስታውሱ እንደሆነ ለራስ ገዟ ሶማሊላንድ ኢትዮጵያ የሉዓላዊ ሀገርነት ዕውቅና እንሰጣለሁ ብላ የሜሞራንደም ኦፍ አንደርስታንዲንጉን ሲፈረም ከራስ ገዟ ሶማሊላንድ ጋር ታጁራ ወደብን ኢትዮጵያ ታልማ ብላ ጅቡቲ አቅርባ ነበር። የኢትዮጵያ ጥያቄ ጊዜያዊ መስሏቸው ነበር፣ ግን የማይቀር ጉዳይ ደግሞ ኢትዮጵያ በቀይ ባህር ላይ የምትመጣ ከሆነ በአፍሪካ ቀንድ ላይ የምትገነባው ሀያልነት አሁን ላይ ከገነባችው በላይ አቅሟን የሚያጠናክር መሆኑ ስጋት ውስጥ የሚጥላቸው ነው። እንደ ልባቸው እንዳይቦርቁ የሚያደርጋቸው ነው። ዲፕሎማሲያዊ፣ ኢኮኖሚያዊ፣ ፖለቲካዊ ብልጫን የሚወስድባቸው በመሆኑ የጅቡቲው ፕሬዝዳንት ይህን ሲቃወሙ ቆይቷል። በጣም ያስገረመኝና የጅቡቲው ፕሬዝዳንት ባደረጉት ቃለ መጠይቅ ላይ በጣም ያስደነቀኝ አንድ ነገር በ78 ዓመታቸው ሀገራዊ ምርጫ ላይ የሚሳተፉት ኦማር ጊሌ ለጅቡቲ ደህንነት ሀገርን ለማስጠበቅ ስል ነው ምርጫውን የሚወዳደረው ብሏል። የምርጫ ህግን ጥሰው እድሜ አራዝመው የሚወዳደሩት የጅቡቲን ደህንነት ለማስጠበቅ ሀገርን ለማስጠበቅ ነው ብሏል። በሙስና የተጨማለቀ በብልሹ አሰራር የተጨማለቀ መንግስታቸው ኢትዮጵያ የምትባል ሀገር
ከጅቡቲ ጋር ያላትን ግንኙነት ባቋረጠች ማግስት ሀገር ናቸው ሰፈር ናቸው የምንላቸውን አይነት ሀገር የፈጠሩት ፕሬዚዳንቱ በ78 ዓመቴ ምርጫ መወዳደረው ጅቡቲን እንደ ሀገር ለማስቀጠል ነው። ምክንያቱም እኔ ከሞትኩ ሰርዶ አይብቀል የሚል አምባገነናዊ ስርዓትን ከጓደኛቸው ከኢሳያስ አፈወርቂ ወርሰዋል። ደግሞ ከግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ወርሰዋል። ለዚህም ነው ምርጫ መወዳደረው ብለዋል። በዚህ ጉዳይ ላይ እንግዲህ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ወደ መጨረሻውና ሁለተኛው አጀንዳ ተሻገርኩኝ። ሁለተኛው አጀንዳችን የሚሆነው እንግዲህ ኢትዮጵያውን ላይ እያደረገች ያለችው የጦር ዝግጅት የጦር ኃይሏን ለማዘመን የምታደርገው ጥረት ከኢትዮጵያ ጋር ወደ ጦርነት ለመግባት በቀጥታም ሆነ በተዘዋዋሪ መንገድ ትንኮሳ አድርጋ ከመቀለ ከተማ የሚተኮስ ትኩስ ጥይት ከተተኮሰ በኋላ ጦርነቱን አቀጣጥሏለሁ የሚል እቅድ ከያዘችው ኤርትራ በተጨማሪ በህዳሴ ግድቡና በአባይ ውሃ ሽንፈት የገጠማት ግብጽ ጭምር የኢትዮጵያ የጦር ዝግጅት ስጋት ላይ ጥሏታል። ከቀናት በፊት በሐዋሳ ላይ የተደረገው የልዩ ዘመቻ እዝ ምርቃት ፕሮግራም ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጉት ንግግር ኢትዮጵያ ከምጽዋ ወደብ እስከ ሶማሊያ ድረስ ያለውን ከዛም በተጨማሪ ደግሞ አጠቃላይ የቀይ ባህርን ደህንነት በማስጠበቅ አይደለም ለኢትዮጵያ ለምስራቅ አፍሪካ ይቅርና ለአፍሪካ ደህንነት ወሳኝ መሆኗን የገለጹበት ንግግር ለኤርትራ መንግስት ባለስልጣናት ወዲያው ነው ሪአክት ያደረጉበት የማሳባቸውን የገለጹት። ግብጽ ግን ስታብሰለስለው ስታጤነው ስታየው ቆይታ አሁን ላይ እንግዲህ ከሳምንት በኋላ ሐሳቧን ይዛ መጣለች። ኢትዮጵያ እያደረገች ያለችው የካሚካዜ ጦር ድሮኖችን መታጠቋ ጠቅላይ ሚኒስትር ዶክተር አብይ አህመድ የቀይ ባህር ዳርቻን ደህንነት እናስጠብቃለን፣ ለአፍሪካ ህልውና ለአፍሪካ ደህንነት ኢትዮጵያ መሰረት ነች፣ እኛ የምንወስደው የጦር እርምጃ ነው ደህንነታችንን የሚያረጋግጥልን ማለታቸው ግብጽ ጥያቄ ምልክት ውስጥ እንድትገባ አድርጓታል። ደህንነቷን የደህንነት አደጋ ተጋርጦብኛል ብላለች። ታዲያ አሁን ላይ ግብጽ በተደጋጋሚ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ እኮ ለቀይ ባህር የማይዋሰን የትኛውም ሀገር የቀይ ባህርን ደህንነት ማስጠበቅ አይችልም፣ ስለዚህ ኢትዮጵያ የምትባል ሀገር ወደ ቀይ ባህር መጠጋት የለባትም በማለት መግለጫቸውን ሲሰጡ ከቆዩ በኋላ አሁን ላይ የግብጽ ባለስልጣናት ኢትዮጵያ እያደረገች ያለችው የጦር እንቅስቃሴ ከውጭ የሚመጣባትን ጥቃት ለመከላከል ወይም ደግሞ ሀገር ውስጥ ያሉትን ነገሮቿን ወይም ሀገር ውስጥ ያለውን የደህንነቷን ጉዳይ ለማረጋጋት የምትጠቀመው ሳይሆን በቀይ ባህር ላይ የደህንነትን ጉዳይ አስጠብቃለሁ ብላ ከአሜሪካ ጋር የደረሰችበትን ስምምነት መነሻ አድርጋ ወደ ግብጽ እና ኤርትራ ላይ የጦር እርምጃ ለመውሰድ የሚያስችላት ነው። ስለዚህም የጦርነት ስጋት ተደቅኖብናል ብለዋል። ከኢጂፕቲያን ቱዴይ ጋር ቆይታ ያደረጉት የቀድሞው የግብጽ የመስኖ ልማት ሚኒስተሩ በይፋ እንደገለጹት ከሆነ ኢትዮጵያ እያደረገች ያለችው የጦር ዝግጅት የግብጽን ህልውና የሚፈታተን ግብጽን አደጋ ላይ የሚጥል ነው። ለዚህ ደግሞ በአፍሪካ ቀንድ ላይ ኃይሏን ለመገንባትና በቀይ ባህር ላይ የራሷን የሆነ አስተዋጽኦ ለማበርከት የምትፈልገው እንግሊዝ ሚስጥራዊ በሆነ መንገድ ለኢትዮጵያ የጦር መሳሪያ ድጋፎችን እያደረገች ነው ብለዋል። እንግሊዝ የጦር መሳሪያ ድጋፍ እያደረገች ነው ያሉት እኚህ ሚኒስተር ታዲያ የቀድሞ ሚኒስተር እንግሊዝ ለኢትዮጵያ የጦር መሳሪያ ድጋፍ ማድረጓን የሚገልጽ መረጃም አላቀረቡም። ነገር ግን በጭፍኑ አሁን ላይ ኢትዮጵያ እየታጠቀች ያለቻቸው አደገኛ የጦር መሳሪያዎች፣ እያሰለጠነችው ያለችው የጦር ኃይሏ፣ እየገነባችው ያለ የመከላከያ ስርዓቷ የአፍሪካ ቀንድን ወይም ደግሞ የምስራቅ አፍሪካን ሰላም ለማስጠበቅ ብቻ ሳይሆን ጠቅላይ ሚኒስተሩ እንደገለጹት የአፍሪካን የደህንነት ዋስትናን የሚሰጥ በመሆኑ ኢትዮጵያ ወደ ባህር ለመግባት የምታደርገው ጥረት ጋር ተያይዞ የባህር በርና ወደብ ሳይኖራት አሁን ላይ እየገነባች ያለችው የባህር ኃይል በኋላ ላይ ዋጋ የሚያስከፍለን ነው። ለግብጽ የደህንነት ስጋት ነው። የደህንነት ስጋት ፊታችን ላይ ተጋርጦብናል። ኢትዮጵያ የምትባል ሀገር ግብጽ ላይ እርምጃ ልትወስድ ነው ብለዋል። በተደጋጋሚ እንደሚገልጹት ከሆነ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ህዳሴ ግድቡ ተገንብቶ ካለቀበት ጊዜ ጀምሮ በግብፃውያን ዘንድ ተቃውሞ እየደረሰባቸው ነው ያሉት። ኢኮኖሚያዊ ተቃውሞ፣ ፖለቲካዊ ተቃውሞ፣ ዲፕሎማሲያዊ ተቃውሞ። ኢትዮጵያ ላይ ጦሬን አዘምታለሁ የሚል ዛቻቸውን ሲዝቱ ቆይተው በቀጥታ ከግብፅ ሆነው ጥይቱን መተኮስ ስላልፈለጉ ኤርትራ የምትባልን ሀገር ጊፊ ብለው ውጥረት ሲፈጥሩ ኢትዮጵያ አሁን ድረስ ከኤርትራ ጋር ወደ ጦርነት ላለመግባት የዲፕሎማሲያዊ ዝግጅቷ የዲፕሎማሲያዊ እንቅስቃሴዋ ግብጽ የፈለገችውን ያህል የቅዷን ያህል ጦርነቱን ባጭር ጊዜ ለመክፈት የሚያስችል አቅም አላገኘችም። በሱዳን የእርስ በርስ ጦርነት በኩል የጀነራል አልቡራንን ጦር እየደገፈች
በምስራቅ አቅጣጫ ላይ በህዳሴ ግድቡ መዳረሻ አካባቢ ላይ ጦርነት ከፍታለው የሚል እንቅስቃሴ አሁን የምታደርግ አጥጋቢ የሚባል ውጤትን ማምጣት አልቻለችም። ለዚህም ነው አሁን ላይ እየተደረጉ ባሉ እንቅስቃሴዎች ኢትዮጵያ እያደራጀች ያለችው የጦር አቅም ግብፅን ኢላማ ውስጥ የከተተና ኢኮኖሚን የሚያዳክም ከመሆን በተጨማሪ የደህንነት ስጋትን እየደቀነብኝ ነው ብሏል። ይህንን እንደ ቀልድ ማየት የለብንም። የደህንነት ስጋት ተደቅኖብናል አሉ ማለት የጦር እርምጃ የምንወስደው ራሳችንን ለመከላከል ነው፣ ደህንነታችንን ለማስጠበቅ ነው ብለው ጦርነት ለመክፈት የሚያስችላቸው መንደርደሪያን እያዘጋጁ ነው ያሉት። ምክንያቱም በአባይ ውሃ ላይ የሚሆን ነገር አልሆነላቸውም። የቀይ ባህሩ ጥያቄም አሁን ላይ ኤርትራ ለጥቂት ጊዜ አልስማማም ያዙ ልቀቁኝ ትበል እንጂ ዓለም አቀፍ ሕጉ የተለያዩ ስምምነቶች አሁን ላይ ያሉ ሀገራዊ ሁኔታዎች ሁሉ ኢትዮጵያ የቀይ ባህር ባለቤት እንደምትሆን የሚያስችላት ነው። ለዚህም ነው አሁን ላይ ግብፅ ከመካከለኛው ምስራቅ ጦርነት ላይ ያደረገችውን ምልከታ ያደረገችውን ትኩረቷን በሙሉ ፊቷን ወደ ቀይ ባህር እንድታዞር በቀይ ባህር ላይ ኢትዮጵያ የምትባል ሀገር ለዘመናት ስትዝችባት የነበረችው ሀገር እንደማትችሏት ልታሳያችሁ አፍንጫችሁ ስር መታለች የሚል አይነት ሜሴጅ ያለው ቃለ መጠይቅ ነው ያደረጉት። ኢትዮጵያ ብሔራዊ ጥቅሟን ህልውናዋን የሚገዳደር የትኛውም ኃይል ላይ 1.1 አይደለም with zero tolerance ምንም አይነት እድል እንደማትሰጥ ጭምር ያውቁታል። ለዚህም ነው ሙሉ ለሙሉ አሁን ባለው ሁኔታ ከመካከለኛው ምስራቅ ጉዳይ ላይ ግብፅ ሙሉ ሐሳቧን እንድታነሳና በመካከለኛው ምስራቅ ላይ ያላትን አቋም በመዘናጋት ወደ ቀይ ባህር ፊቷን እንድታዞር ለማድረግ ኢትዮጵያ እያደረገች ያለችው እንቅስቃሴ ትኩረቷን ቀይ ባህር ላይ ለማድረግ ነው። ሆን ተብሎ ነው። ኢትዮጵያ ከእስራኤል ጋር እየተባበረች ነው ያለችው። ግብፅ ላይ የሚደርሰው የኢኮኖሚና የፖለቲካ ስብራት ኢትዮጵያ አብራ እያጋፈረች ነው ያለችው የሚል መልእክት እንዲኖረው አድርገው ነው እንግዲህ የቀድሞው የመስኖ ልማት ሚኒስተሩ ከኢጂፕቲያን ቱዴይ ጋር ባደረጉት ቃለ መጠይቅ የገለጹት። ከዚሁ ጋር አያይዘው የኢትዮጵያ ባህር ኃይል በፊት የነበረውን ቁመና አይተው ኢትዮጵያ የቀይ ባህር ጥያቄ ካነሳችባቸው፣ በነገራችን ላይ የኢትዮጵያ የቀይ ባህር ጥያቄ በትናንትናው ዕለት በተካሄደው የፖለቲካ ፓርቲዎች የምርጫ ፉክክር ላይ የውጭ ግንኙነትን በተመለከተ ፉክክር ተደርጎ ነበር። አገሪቱን እየመራ ያለው መንግስት የብልጽግና ፓርቲ ተወካይ የሆኑት ዶክተር ጌዲዮን ጢሞቴዎስ በሰጡት መግለጫ ምንድን ያሉት የኢትዮጵያ የቀይ ባህር ጥያቄ የትናንት ጥያቄ ብቻ ሳይሆን ሀገር ወዳድ የሆኑ ኢትዮጵያውያን ባለፉት ዓመታት ውስጥ ለውስጥ ሲያጠነጥኑት የነበሩት በ30 ዓመታት ውስጥ ሲጠየቅ የነበረ ጥያቄ ነው። ግን አሁን ላይ ደግሞ ጥያቄውን ሲያነሱ የነበሩ ሰዎች ከጥቂትነት አልፈው በብዛት ወጥተው ደግሞ ሀገሪቱን እያስተዳደረ ያለው መንግስት ደግሞ አጀንዳዬ ብሎ የቀይ ባህርን ጥያቄ ያመጣበት ምክንያት የኢትዮጵያ የቀይ ባህር ጥያቄ የባህር ኃይልን በማደራጀት ጭምር የሚመለስ በመሆኑ ነው። አሁን ባለው ሁኔታ ኢትዮጵያ የባህር ኃይሏን እያደራጀች ያለችበት አግባብ ለነግብፅ ስጋት የፈጠረው የቀይ ባህሩ ጥያቄ ምላሽ የሚያገኝበት ምዕራፍ ላይ መድረሱን የሚያሳይ ነው። ከዚህ በፊት የቀይ ባህር ዳርቻን ደህንነት የምናስጠብቀው እኛ ብቻ ነበርን፣ ማንም ሊጠጋ አይችልም ሲሉ ነበር። አሁን ደግሞ ኢትዮጵያ የባህር ኃይሏን እያደራጀች ያለችው ስጋት እየደቀነችብን ነው፣ የጦር እርምጃ ልትወስድብን ነው የሚል ጥቅል ሐሳብን አቅርበዋል። የመካከለኛው ምስራቅ ጦርነት በነገራችን ላይ በቀጥታ በማይባል መልኩ ግብፅን ኢኮኖሚያ ውስጥ መንኮታኮት እየከተታት ነው። ፓውንዳቸው በከፍተኛ ሁኔታ አሽቆልቁሏል። ባለፉት 2 ዓመታት ከነበረው ማሽቆልቆል የበለጠ አሽቆልቁሏል። ደግሞ የንግድ ልውውጡ መስተጓጎሉ፣ የስዊዝ ካናል ላይ የተደቀነው አደጋ ግብፅን ዋጋ የሚያስከፍል ኢኮኖሚ ላይ አድርሷታል። ለዚህም ደግሞ የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ ኢኮኖሚያችን ተሰብሯል፣ ኢኮኖሚያችን እየደቀቀ ነው፣ ስለዚህ አስቸኳይ ጊዜ አዋጆችን ያስፈልገናል የሚሉ እርምጃዎችን ጭምር ወስደዋል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል ላይ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። ቸር ቆዩኝ።